ገንዘቡን የከፈለኝ ፊንቴክ ሳይሆን መንሱሬ ነው አለኝ። አሁን ፎንቴን የተጠቀሙት ታዋቂ አርቲስቶች ድርጅቱ ችግር እንዳለበት አውቀው አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ሊያደርስብን የተነሳ አያት አደባባይ ላይ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ማናት የምትባለው ሴትዮ የራሷ አጎቶቿ እና አብይ አህመድ አሉ። ወደ ሙሉ ቪዲዮቹ እንሄዳለን ማለት ነው። ቤተሰቦች እጅግ አነጋጋሪ ካልኳቸው ጉዳዮች መካከል የገለቴ ጉዳይ የግድያ ሙከራ ሁሉ አድርጎብኝ ነበር እያለች ነው። ዋና ዋናዎቹን መረጥ አድርጌ ይዤ መጥቻለሁ። በሌላ ጉዳይ ነጃል ልዕልቲ ስለ መንሱር ካምፓኒ ሚስጥር እያወጣች ነው ማለት ነው። ቤተሰቦች ሌሎችም ጉዳዮች አሉ። በነገራችን ላይ ሽልማቱ አሸናፊ የሆነችው ሀና ከበደ ይህን መልእክት አስቀምጣለኝ በአንድ ብቻ ሳይሆን በሁለትና ከዛም በላይ በሆኑ አካውንቱ ቻናሎች እየተከታተለችኝ እንደሆነ ደርሼበታለሁ። እጅግ በጣም አመሰግናለሁ የኔ ውድ እህት ብያለሁ ማለት ነው። ግን ከዚህ በኋላ ውጭ ሀገር ነው ያለሁት እያለች ነው። ስለዚህ መቀበል አልችልም እያለች ነው። አንብቡት። ከዚህ በኋላ ግን ማንኛውም ሰው ደስ እንድለኝ እንደዚህ ማለት አይቻልም ማለት ነው። ወይ ሁለተኛ ሶስተኛ ለሆነ ሰው ምሰጥ ይሆናል። አገር ውስጥ ላለ ሰው ለየትኛውም ሰው እንድልክለት ታመቻቹልኛላችሁ ቁጥሩን ማለት ነው። ወዳችኋለሁ። ወደ ሙሉ ቪዲዮ እንግባ። ናሆም ፎንቴ ድርጅቱ እንዳለ እንደሌለ ያውቃል። መንሱር ብቻ ብሩ እንደሰጠው ያውቃል። 450,000 ብር መንሱር እንደሰጠው ያውቃል እንጂ ድርጅቱ አለ የለም። ናሆም ፎንቴ ምንም ያውቀው ነገር የለም። ፔፐር ወርክ ምንም ያየው ነገር የለም። ናሆም ፎንቴ ኢንተርኔት ላይ ቲክቶክ ላይ ተጋለበ ድርጅቱ። ከዛም በኋላ ሂሜድ ባኒ ገንዘቡን የከፈለኝ ፊንቴክ ሳይሆን መንሱሬ ነው አለኝ። ናሆም ነው ያለኝ። እኔ አልዋሽም። ናሆም ነው ያለኝ። ስለዚህ ናሆም ፎንቴን የተጠቀሙት ታዋቂ አርቲስቶች ድርጅቱ ችግር እንዳለበት አውቀው ሲሸሿቸው ነው። ምን አገባው ናሆም ፎንቴ? መኪና አገኛለሁ ብለሽ የከፈልሽ ሰው ከዛም በኋላ አጣሪ መንሱር ባለፈው ያሳየውን መኪና ፊንቴክ ያስገባው 300 መኪና በፔፐር ወርክ ማየት እንችላለን። በቪዲዮ አይተናቸዋል። እግዚአብሔር ቢያስገኝ በቪዲዮ አይተናቸዋል። በፔፐር ወርክ ማየት ፈልጋለሁ። ባለው ሴትዮ አትሌት ማናት የምትባለው ሴትዮ የራሷ አጎቶቿ እና አብይ አህመድ አሉ። ኦኬ አጎት ዘመድ የሌለው ቤተሰብ የሌለው ለነሱ ነው ድምጽ መሆን አያገባኝም። እኔ በትዳር መሀል ደግሞ አያገባኝም። 10 ዓመት በሙሉ ቂጧን እንትን ብላ ይሁን 11 መሬት ሲሸጥ የት ነበረች? መሬቱን ሽጦ ሲመጣ ሲላት እየረሳች ዛሬ መታ በመጨረሻ ወይ ቆርጦ ሲሄድ ከመጀመሪያው ነው አታባረረውም እንዴ? ማን አግባ ያላት የማንን ቶርቶራ ሀብት ፈዛለች እንዴ? አደንዝዟታል እንዴ? ይሄ ሁላ ሲሆን አያገባኝም። በቃ ዞር በሉ። አያገባኝም። እኔ ለእናንተ አያገባኝም። እኔ የሚያገባኝ ለድሃ ነው፣ ድምፅ ለሌለው፣ ቤተሰብ ለሌለው፣ ያ ለነሱ ነው የሚያገባኝ። አሁን ለምሳሌ ግድያ ሙከራ ሲባል ያጋጠመሽ ነገር አለ? በመኪና ነበር አደጋ ሊያደርስብን የተነሳ አያት አደባባይ ላይ ማለት ነው። በሹፌር ነው፣ በቃ ሹፌር ነው እንደዚህ መሪ ጠቅልሎ ያመለጥኩት በዛን ሰዓት። እንዲህ አይነት አደጋዎች ለምሳሌ ብዙ ጊዜ አጋጥመውኛል እና ይሄንን አይነት አደጋ ምናልባት አሁን ከምትያቸው ነገር ጋር ተገጣጥሞብሽ ሊሆን ቢችልስ? አይደለም፣ ቀጥታ ነው የመጣብን። ቀጥታ ነው የመጣብን። ሾፌሩም አለ ሰውም አለ ካጠገባችን። ከዛ ውጪ አሁን እሺ እሱ በዚህ መልኩ አሁን ያልከው መልክ ቢሆን እንኳን ከዛስ በኋላስ ለምንድነው የተለያየ ጋንግስተሮች ሚላክብኝ ትሬኒንግ በሚወጣበት በተለይ ማራቶን ትሬኒንግ እንደምታውቀው 10 ሰዓት ነው የምንነሳ ሰው ተኝተው በዚህ ሰዓት ከታተለኝ ሰው አለ። እንደ ነገሮች ሲያጋጥሙ ፖሊስ ጣቢያ ሄደሽ ህይወት ያደጋ ላይ ነውና አመልክቻለሁ። ማንሳጥቼ ነው ይሄ ወንጀል የተሰራ ከገንዘብ ከባንክ ቤት ሲወጣ እንደገና ቤት ያለ ውክልና ሲሸጥ የግል ቤት እንዲኖሩበት የሰጠው ለእናት ሲሸጥ እብነት በማጉደል በሚለው 7 አይነት ወንጀል ጽፌ አመልክቼዋለሁ። ትዳር ፍቺ ፈልጋለሁ ብሎ ባለቤትሽ ጠይቋል ተባልኩ። ለምንድነው የምትፋቱት ብላ ዳኛ ሲጠይቀኝ አይ እኔ የሆነች አንድ ብጣሽ ደብዳቤ ይኸው ተጽፎልኝ ቤት ውስጥ ቁጭ ብዬ እኔ እሱን ዛሬ ነው ያየሁት ከ8 ወር በኋላ ከርሶ ጋር እዚህ አሁን ነው ያየሁት፣ አልታያየንም። ይሄ የደረሰበት ምክንያቱ እኔም አላውቀውም አልኳቸው። እሺ። ከዛ ዳኛዋ በጣም ተቆጣች። ሴት ነበረች በወቅቱ። እንዴ ከቤት ወጥቴ ጠፍቴ እንዴት ነው ሰው የምትከሰው በሚል ቁጣ ያቀረበችው። አስብበት ብላ ጊዜ ማስጣት ነገር አለ።
ተመልሼ በቀጠሮ ቀን ሲሄድ ምንም አሁንም ሐሳብ የተለወጠ ነገር የለም። ለሽማግሌም እንደዳኘን ለሽማግሌም ተሰጣ ምንም ለውጥ የለም። ምንድነው ምንም በቃ መፋታት ነው በቃ የሚፈልገው አለ። ኦኬ አንድ ሰው መፋታት ከፈለገ ይችላል አለችው። ዳኛው በቃ ጋብቻውን አቋረጡት። የካቲት 16 2010 ተቋረጠ ጋብቻው። ከዛ በኋላ አሁን ንብረት አለኝ ያው ከልጅነት ጀምሮ ገና በልጅነት ያፍታም ልጅ ነኝ። እዚህ ከመጣ ቤተሰቤማ እናቴ ደሃ ናት። ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋድላ አድርጋ ነው ያሳደገችኝ። ያፍታም ልጅ አይደለሁም። ግን አንቺ በስራዬ በሙያዬ በመጣውበት ሀብታም ልጅ ነኝ። ከመጣው በኋላ ማለት ነው ገንዘብ ያለኝ ልጅ ነኝ። ያንን ትዳር ሲመሰርት እና ይሄ ሁሉ የገዛ እናቱ ቤት ስልህ አሁን የራሴ እንዲኖሩበት እሳቸው ጨርቆስ ውስጥ ባቡር ጣቢያ 32 ቁጥር የሚቆሙበት አለ አይደለ? ከሱ ጀርባ ነበር የሚኖሩት። ከቤታቸው ወደ ውጪ ነው በቃ የሚኖሩበት ቦታ ጥሩ አልነበረም። መንግስት ሽልማት የሰጣኝ ቤት ውስጥ ነው። እዚህ ገርጂ ማብራት ኃይል አምጥቼ ያስቀመጥኳቸው እናቱን ራሱ ማለት ነው። የሱ እናቴ ነው በማለት ማለት ነው አስቀመጥኩት። እሺ ይሄ ሁሉ ሲደርስብኝ እንግዲህ ያው ንብረት አለ። ይሄ ንብረት ደግሞ ላስተዳድር ውክልና ካልተሰጣኝ ብሎ ራሱ ውክልና ተቀብሎኛል። አሁን ይሄ ንብረት ምን ላይ ነው ያለው በሚሉ ይገዳ ያስፈልጋል። መቼም እንዲህ አይነት ነገር ከተፈጠረ ይገዳ እንዲሰጠኝ ጠየቅኩት። ጠይቄው ንብረቶቹ ወደ ያሉበት ቦታ ሙሉ ማዞር ጀመርኩ ማለት ነው። እሺ ወደ 11 ቤት ነው። ከ11ዱ ቤት እኔ የምኖርበት አንዱ ቤት ነው። 10 ቦታ ማለት ነው ቤት ያለበት በሙሉ ማዞር ጀመርኩ ማለት ነው። ይገዳው ይዤ ማለት ነው። እሺ ይሄ ቤት ሁሉ በሰው ስም ነው ያለው ሲዞር ማለት ነው። አንቺ በሩጫ ህይወት ያትፈራሽው ንብረት ነው? ንብረት በሙሉ አጠቃላይ ስንት ቤት ነበር የገዛሽ? 11 ቤት 5 መኪና 11 ቤት 5 መኪና ያፈራሽው ሀብት ነበር? አዎ። ከዛ ውጪ ከባንክ ቤት ውስጥ ያለው ገንዘብ በቃ ምን ልበል እንዴ! ይሄ ሁሉ ሁሉም ነገር በውክልና በባለቤት ስም ነው። በቃ እሱ ጋር በቃ እንዲያስተዳድር ውክልና ተሰጥቶታል። ተቀብሎኛል። ከዛ የሚኖርበት ቤት ብቻ ነው ያለው። ኢቭን መንግስት ሽልማት ሰጥቶኛል ብያለሁ። ገርጂ ማብራት ኃይል አሁን እሷ እንድትኖር ያመጣሁት ማለት ነው። ሙሉ ይቃውም ቤቱ ነው አሟልቼ እዚህ ቁጭ በሉ ብዬ ከቤታቸው ከዛ ከማይመቻቸው ቦታ አንድ ብርጭቆ ይዞ እንዳይመጡ ሁሉንም አሟልቼ ያስቀመጥኩት። እናቱ እናቴ ናት ብዬ በቅንነት ይሄንኑ ቤት ምን አረጋል ለእናቱ ይሸጣል። ይሄው ቁጭ በበት ያልኩት ለእናቱ ይሸጣል። ከዛ ይሄ ቤት ባለ 1 እና 2 ደረጃ ፎቅ ናቸው። 147 ካሬ ነጥብ 8 ላይ ያረፈ ነው። መንግስት ነው ሽልማት ሰጣነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ለአትሌት በሙሉ ሄልሲንኪ ዓለም ዋንጫ ተወዳድረን ስንመጣ ለሁላችንም ሁሉም አትሌት ኢቭን እና ቀነኒሳ ሳይቀሩ ነው የተሰጣን 1997 ማለት ነው። እሺ ይሄንኑ በቃ ቁጭ በሉበት ብዬ ሁሉ ነገር አስተካክዬ ጨርሼ ቁጭ አረኩበት። ይሄንኑ ለእናቱ በ200,000 ብር ይሸጣላችኋል። ከዛ በኋላ ረሰው ማንን ነው የምትከሰው? አትሌት ገለቴ ቡርቃን አስመልክቶ የኢትዮጵያ አትሌቲክስ ፌዴሬሽን በዚህ ሰዓት መግለጫ እየሰጠ ይገኛል። እጅግ አስቸኳይ የተባለ ውሳኔንም አሳልፏል። ከፌዴሬሽኑም ትልቅ የተባለ ስራ ለገለቴ ቡርቃ እንደሚሰራም ተነግሯል። መረጃውን ልንገራችሁ። ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት የሆኑት አትሌት ስለሺ ስህን እንደ አትሌቲክስ ፌዴሬሽን ከገለቴ ጎን መቆማችንን እናሳውቃለን ሲሉ አረጋግጠዋል። አደጋው እያጋጠማቸው ያሉት ሴቶች አትሌቶች ብቻ አለመሆናቸውንም እንዲሁም ወንዶችም እንደሆኑ ገልጸዋል። እዚህ ባለፈም ደግሞ ምክትል ፕሬዝዳንት አትሌት መሰረት ደፋር አትሌት ገለቴ ቡርቃ ከመጀመሪያው አንስቶ የገጠማት ችግር ተነግሮ የሚያልቅ አይደለም። ልጅ አለመውረዷ ራሱ ሁል ጊዜ ያሳዝነኛል፣ ታንገበግበኛለች፣ በጣም ታሳዝነኛለች። አሁን ላይ ደግሞ ንብረቷ መወሰዱ በጣም የሚያሳዝነው። የፍትህ አካላትም ለዚች የሀገር ጀግና ሊቆሙ ይገባል ስትል መልእክታቸውን አስተላልፈዋል።